መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተ ቀኑን ባርከህና ቅድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጇ እናትህ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት አንደበት የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለቸሩ መድኃኔዓለም ወራዊ መታሰቢያ ክብረ በዓል ለጻድቁ አባታችን ለአቡነ መባጽዮን ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የቸሩ መድኃኔዓለም ረድኤትና በረከት የጻድቁ አባታችን የአቡነ መባጽዮን ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የስንክሳር ትምህርታችን
ጀምሯል ማለት ነው። ከዛ በፊት ግን ዛሬ ምንድነው ቀኑ? እስቲ ንገሩኝ። ምንድነው ቀኑ? 27 ነው አይደለ? ስለዚህ እስቲ የቸሩ መድኃኔዓለምን ወራዊ መታሰቢያ ምክንያት በማድረግ ዛሬ በየ27 ወር በገባ ቁጥር የሚባል እሴብህ ጸጋከ ያለ እሴብህ ጸጋከ ማለት ነው። በኪዳን ሰዓት የሚደረስ የሚባል ማለት ነው። እስቲ እሱን አብረን እናዳምጥና ከዛ በኋላ አንድ ስቅለቱን ምክንያት በማድረግ የንስሐ መዝሙር እንዘምርና ወደ ዕለቱ ስንክሳር እንገባለን። ስንክሳሩ ያው የነገ ስንክሳር ስለሆነ ዛሬ የቸሩ መድኃኔዓለምን ወራዊ ክብረ በዓል ምክንያት በማድረግ እናስበው ለማለት ፈልጌ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሴብ ጸጋከ ኦ ወልድ ዋህድ መዓልተ ወሌሊተ ንፌኑ አኩቴተ በእንተ ፍቅረ ሰብእ በአውደ ጲላጦስ ዘሞተ። እሴብህ ጸጋከ እሴብህ ጸጋከ አቤቱ እሴብህ ጸጋከ አቤቱ አመሰግናለሁ። ወልድ ዋህድ ሆይ አምላካችን እናመስግነው። ንፌኑ አኮቴተ በእንተ ፍቅረ ሰብእ በአውደ ጲላጦስ ዘሞተ ስለ ሰው ልጅ ፍቅር ሲል በጲላጦስ የሞተውን አምላካችን ቸሩ መድኃኔዓለምን እናመስግነው። ምድረ ዘመስረተ ወሳረረ ሰማያተ ከመ ገብር ተትተ ወተአገሰ ቅንዋተ መስቀል ወጽፋተ። ምድርን የመሰረተውን ሰማያትን የዘረጋውን ቅንዋቱን ችንካሩን የታገሰውን በጥፊ መመታትን የታገሰውን አምላካችንን እናመስግነው። በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘ ይብል ወይልየ አማኡተ ከርሱ ከመ ነደ እሳት ውእየ። በአንጻረ መስቀል ቀዊሞ ዮሐንስ በከየ ዮሐንስ በመስቀሉ አንጻር ቆሞ እንዲህ ይል ነበረ፣ ወይኔ ወይኔ አማኡተ ከርሱ ከመ ነደ እሳት ውእየ፣ አንጀቱ እንደ እሳት እየተቃጠለ ቀነውኒ ይቤ እደውየ ወእገርየ ወሆለኩ ኩሎ አዕጽምትየ ከመ ሰራቂ ወፈያት ሰፍኡኒ መልታትየ ቀንውኒ ቤ እደውየ ወእገርየ። እጆቼን ቸነከሩኝ፣ እግሮቼንም ቸነከሩኝ፣ አጥንቶቼንም ሁሉ ቆጠሩኝ። ከመሰራቂ ወፈያት ጸፍኡኒ መልታትየ፣ እንደ ወንበዴዎች ፊት ጉንጮቼን በጥፊ መቱኝ። ፀሐይ
ጸልመ ወወርደመቁነ ወከዋክብት ወርቁ ፍጡነ ከመ ኢይራዩ ዕርቃኖ ለዘአልበሶሙ ብርሃነ ፀሐይ ጸልመ ፀሐይ ጨለመ ወወርደመ ኮነ ጨረቃም ደም ሆነ ወከዋክብት ወርቁ ፍጡነ ከዋክብት ፈጥነው ወደቁ ከመ ኢይራዩ ዕርቃኖ ለዘአልበሶሙ ብርሃነ ብርሃንን ያለበሰንን ዕርቃኑን አንመለከትም አናይም ብለው እምግብረ ግንፋል ሙስና ለዘመሮሙ መዓልተ በደመና ወሴሰዮሙ መና በአቅለ ሲና ሰቀልዎ ዲበ ዕፅ በምክረ ቀያፋ ወሐና ቀን በደመና ሌሊት በእሳት አምድ የመራቸውን አምላካቸውን በእንጨት መስቀል ላይ ሰቀሉት። በሐናና በቀያፋ ምክር 40 መዓልተ ወ40 ሌሊተ ለዘአውረ ደሎሙ ህብስተ እየንተ ሰናይ ኸደይዎ ኪተ 40 መዓልት 40 ሌሊት መና እያወረደ የመገባቸውን አምላክ ክፉን መለሱለት። ጣኔዎስ ገብረ ላይለ ዕብራዊ ሐሳረ ባሕቱ ግብርናቶ ኢተዘከረ ዕብራዊ ርጉም ዲበ ፈጣሪው ተአየረ ማኅበራነ አይሁድ ተመድበሉ ለሰቂለ አምላክ ተማሉ ክቡረ ንጉሠ ሰቀሉ ደሙላ እሌነ ወላይለ ውሉዱነ ይቤሉ። የአይሁድ ማዕበራት ተመደቡ፣ አምላክን ለመስቀል ተማማሉ። ክቡረ ንጉሠ ሰቀሉ፣ የክብርን ንጉሥ ሰቀሉት። ደሙ ላዕሌነ ወላዕለ ውሉድነ ይቤሉ፣ ደሙ በእኛና በልጆቻችን ላይ ይሁንብን ይድረስብን አሉ። አንስተ ገሊላ ኮሎን አዋሊድሃ ለጽዮን አስቁቀዋው ለመድን ከመ ኦፈ መንጢጥ እንዘ ይሴጽራ ገጾን ከመ አንበሳ ተንሣእከ እምክቡድ ንዋምከ ከመ ገብር ተትትከ
ይታፈሩ ወይሰሩ ኩሎሙ ጸላእትከ ስብሐት ለከ ሰጊድ ለአቡከ እበይ ለመንፈስከ ወምሕረተ ፈኑ ለሕዝብከ ለዓለመ ዓለም አሚን። ጸሎታ ለማርያም ወስለታ ያድነነ ማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቦሙ ማተወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኖሙ ማተወልዳ ጸሎታ ለማርያም ወስለታ ለሀገሪትነ ኢትዮጵያ ይቀባ ማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ትኩነነ ውልታ ኦ ማርያም አይርጊ ጸሎትነ ቅድመ መንበሩ ለእግዚእነ አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። ተገፋ ተደፋ በጥፊ ተመታ እየደበደቡ ክርስቶስ ያሉ ጽድቅን ስለሰራ በወንጀል ከሰሱ። ለአዳም ቤዛ ልትሆን ብዙ ተንገላታ። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። ቅዱሳን እጆች የፊጥኝ ታስረው እንደ በግ ጎተቱ ልትምራቸው። የትም ቦታ ያለ ሁሉን የምታውቅ ፊትህን ሸፈኑ ለመመጻደቅ። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። በዚያ አደባባይ በጲላጦስ ዘንድ
አሳልፈው ሰጡ አጋልጠው ለፍርድ ከሐና ቀያፋ ከካህናቱ ደጅ ከነ ሄሮድስ ዘንድ አቀረቡ በአዋጅ አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። ግርፋት ሕማሙ አልበቃ ብሎህ በመስቀል ላይ ልትውል ተፈረደብህ። ሳዶርና ላዶር ዳናትና ዴራ ተፈልገው መጡ ለችንካር መከራ። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። አምስቱ ችንካሮች ቅንዋተ መስቀል አይሁዶች አመጡ ገላህን ለማቁሰል። ሊያያዝ በችንካር እጅ ተዘረጋ የሰላም ባለቤት ደረት ተወጋ። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። ግፈኞቹ አይሁድ ባንተ ላይ ቀለዱ ምራቅ ተፉብህ አንተኑ ሊጎዱ። ለእኛ ወገኖች ኃጢአት ላደከመን የመስቀል ጥላ ማረፊያ ይሁነን። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። አልፋና ኦሜጋ ፈጣሪ የሆንክ በከሃዲዎች እጅ ተይዘህ ቀረብክ። የመዝሙሩ ባለቤት ቸሩ አምላካችን ኃያሉ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። እህት ወንድሞቼ እንግዲህ ዛሬ 27 የቸሩ መድኃኔዓለም ወራዊ መታሰቢያ ክብረ በዓሉ ነው። ስለዚህ እህት ወንድሞቼ ወር በገባ በ27 ቸሩ መድኃኔዓለምን ምክንያት በማድረግ የሆነ ነገር ብቻ እኛ የምንችለውን የለም አድርገን ሞቱን ማሰብ መቻል አለብን። ቤተክርስቲያን ሁልጊዜ ሞቱን እንድናስብ ተመክረናለች። ቸሩ መድኃኔዓለም ስጋው ደሙን ለሐዋርያቱ ቆርሶ በሚሰጣቸው ሰዓት ስጋው ደሙን እያደላቸው ይህንን ማዕድ በተቋደሳችሁ ዕለት ሁሌም በተካፈላችሁ ለዚህ ይህንን ማዕድ ለመካፈል በተሰባሰባችሁ ሰዓት ሁሉ ሞቴን አስቡ ይላል። ሞቴን አስቡ። ምንን አስቡ? የሰማችሁን አይደለ? ምንን አስቡ አለ? ሁሌም በትክክል ሞቴን አስቡ ብሎ ተናግሯል። ስለዚህ ወንድሞቼ የቸሩ መድኃኔዓለምን ሕማምና ሞት ቢያንስ ብንችል በየቀኑ ሁሌ ማሰብ መቻል አለብን። ሁሌ በየቀኑ አንድ ክርስቲያን ለምን ይመስላችኋል ኃጢአት የሚሰራው? የአምላኩን ሞት እየዘነጋ እኮ ነው። አምላኩ ስለ ኃጢአቱ የከፈለለትን ዋጋ ችላ እያለ እየረሳ ኃጢአት ይሰራል፣ የተለያዩ ነገሮችን ተግባር ይፈጽማል። እንደ ቅዱስ ዮሐንስ የታደለ ደግሞ
የአምላኩን ሕማምና መከራ እያሰበ 70 ዓመት ደምና እዥ ከዓይኑ እስኪወጣ ድረስ ያለቅሳል፣ ያነባል። የአምላኩን ሕማምና መከራ እያሰበ ቤተ ክርስቲያንም ሁሌ ቅዳሴ በተቀደሰ ቁጥር የአምላኳን የቸሩ መድኃኔዓለምን ሕማምና ሞት ታስባለች። ቅዳሴ ላይ እንዲህ ሲባል አልሰማችሁም? ንዚኑ ሞተከ እግዚኦ። ምን ማለት ነው? አቤቱ ሞትን እናስባለን ማለት እኮ ነው። ወትንሣኤ ከቅድስተ ትንሣኤንም እናስባለን፣ ቅድስት ትንሣኤንም እናስባለን። ነአምን እርገተከ እርገትንም እናምናለን። ወዳግመ ምጽአትከ ዳግም መምጣትንም እያለች ቤተክርስቲያን ሁሌ ሞቱን ቅዳሴ በተቀደሰ ቁጥር ሁሉ ታስባለች ማለት ነው። ስለዚህ ወንድሞች እኛም ማሰብ መቻል አለብን። የክርስቶስ ሕማምና ሞት በመጽሐፍ ቅዱስ በተደጋጋሚ ተጽፏል ብዙ ቦታ። ለምሳሌ ዳዊት ሕማሙን በማሰብ ምን ብሏል? መዝሙረ ዳዊት መዝሙር 21ን ምን አለ? ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ። ልቤ በአንጀቴ እንደ ሰም ደረቀ ማለት እኮ ክርስቶስ በመስቀል ላይ ሆኖ መጠማቱን እኮ ሲያስታውስ ነው። ኃይሌ እንደ ገል ደረቀ፣ በጎሮሬ ምላሴ ተጣጋ አለ። ተመልከቱ፣ በጎሮሬ ምላሴ ተጣጋ ማለቱ በመስቀል ላይ ሆኖ ክርስቶስ ተጠማው እያለ በጥም መሰቃየቱን ሲያሳስብ ነው። በጎሮሬ ምላሴ ተጣጋ፣ ወደ ሞትም አሸዋ ወረድከኝ። ብዙ ውሾች ከበውኛልና የክፋተኞች ጉባኤ የሚያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼ ለራሳቸው ተከፋፈሉ፣ አጥንቶቼም ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። እንደዚህ የሚል ቃል አለ እና የክርስቶስ ሕማሙን ማሰብ አለብን። እና ብዙ ጊዜ ወይ ወር በገባ በ7 ዓርብ ሲመጣ ማለት ነው መዝሙር 21ን ብንጸልይ መልካም ነው። መዝሙር 21 አምላኬ አምላኬ ለምን ተውከኝ የሚል ጸሎት አለ አይደለ? አምላኬ ለምን ተውከኝ። ሕማሙን ነው የሚያስበው። ስለ ክርስቶስ የተጻፈ ቃል ነው በነገራችን ላይ። መዝሙር 34ም ልክ እንደዚሁ። መዝሙር 34 የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ምን ማለት ነው? ይሄ እያሉ አላካሰሱትም ክርስቶስን። እንደውም በሐናና በቀያፋ ፊት አቆመውት ይሄን ቤተ መቅደስ አፍርሱት እያለ ብቻ የእግዚአብሔር ልጅ ነኝ እያለ ብዙ ብቻ የሐሰት ክስ እያመጡ ክርስቶስን ያጣሉት ነበርና ያንን እኮ በማስመልከት ነው የክፋት ምስክሮች ተነሱብኝ የሚለው ቃል የተጻፈው። የማላውቀውንም በእኔ ላይ ተናገሩ፣ ኃጢአተኛ ነው፣ ሰንበት ሻሪ ነው እያሉ ይከሱት አልነበረም ክርስቶስን? በጲላጦስ ፊት ሰንበትን ይሽራል፣ በእሑድ ቀን በሰንበት ቀን 38 ዓመት አልጋ ላይ የተጣበቀውን ሰው አንስቶታል፣ ሰንበት ሻሪ እያሉ ይከሱት ነበረ። የሰንበትን ጌታ ሰንበት ሻሪ ያሉት። የሰንበትን ጌታ የሕማም ሰው ደዌንም የሚያውቅ ነው አለ ደግሞ ኢሳይያስ ስለርሱ ሲናገር ስለ ቸሩ መድኃኔዓለም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስናል። ስለ ክርስቶስ እኮ ነው የተነገረው። ጉንጮቼን እንደዚህም የሚል ቃል አለ፣ ጀርባዬን ለግርፋት ሰጠው የሚል ቃልም አለ። መዝሙር እዛው ትንቢተ ኢሳይያስ ምዕራፍ 56 ጀርባዬን ለግርፋት ሰጠው፣ ጉንጮቼንም ለፀጉር ነጮች። ቸሩ መድኃኔዓለም ድርሳነ ማየዊ ማክሰኞና ሰኞ ላይ አንብቡ። ጽሙን ስንት ጊዜ እንደነጩት፣ ስንት ጊዜ ፀጉሩን ይዘው እንደጎተቱት ይናገራል። እና ይሄን ሁሉ ሕማሙን እናስብት ወንድሞች። በተለይ ወንድሞች ጸሎት ስንጸልይ፣ ስግደት ስንሰግድ በጣም ጸሎታችን ኃይል የሚኖረው መቼ እንደው ታውቃላችሁ? ስግደታችን መውደቁና መነሳቱን እያሰብን የምንሰግድ ከሆነ በጣም ኃይል አለው።
ጌታዬ መድኃኒዓለም ስንት ጊዜ ስለኔ ስትል ወደክ እያለ የምንሰግድ ከሆነ እህት ወንድሞች በጣም ኃይል አለው። እና እህት ወንድሞቼ በወደቅን በተነሳን ቁጥር በስግደት ሰዓት የክርስቶስን መውደቅና መነሳት እያሰብን ነው ልንሰግድ የሚገባው ነው። እና እህት ወንድሞች በቻልነው መጠን በምንችለው መልኩ ወር በገባ በ27 ብቻ ሳይሆን አርብ ብቻ ሳይሆን ሁሌም የክርስቶስን ሕማምና መከራ ማሰብ አለብን። ሰሙነ ሕማማት አሁን እየመጣ ነው። ሰሙነ ሕማማት እያንዳንዷ ቀን ትርጉም አላት እኮ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ እስከ እሁድ ድረስ ማለት ነው። ስለዚህ ያንን እያሰብን በየቀኑ ሕማሙንና ሞቱን እያሰብን ልንኖር ይገባል ማለት ነው። ወዲያው ደግሞ ክርስቶስ የከፈልን ዋጋ ባሰብነው አይምሮችን ደግሞ ኃጢአታችንን እናስብ። ክርስቶስ የከፈለን ዋጋ ባሰበው አይምሯችን ወዲያው ኃጢአታችን ስናስብ ኃጢአትን እንዴት አድርገን እንደምጠላት እንዴት ያስጠላል። ኃጢአት በጣም ነው የሚያስጠላክ። የክርስቶስን ሕማምና መከራ ባሰበው ጭንቅላት ዞር ብለህ ደግሞ ኃጢአትን ስታስበው ትጠላታለህ በጣም እንኳን ፈጽም ሊል ይቅርና ኃጢአትን እና እህት ወንድሞቼ ከዛ በኋላ ደግሞ ይልክ ኃጢአትን ልክ እንዳሰብክ ደግሞ የሲኦልን መከራ አስብ። አያችሁ አይደለ? ሶስቱን ነገሮች በቅደም ተከተል። አንደኛ ምን ማሰብ አለብን? ንገሩኝ እስቲ። ምን ማሰብ አለብን? መጀመሪያ እየሰማችሁ ነው? መውደቅ መነሳቱን። አንደኛ ቶሎ ብለን የክርስቶስ ሕማሙን መከራውን ማሰብ አለብን በጭንቅላታችን ፈጥኖ ያንን ነው ማሰብ። ከዛ የክርስቶስን ሕማም ባሰብ አይምሯችን ሁለተኛ ምን ማሰብ አለብን? ሁለተኛ ኃጢአታችንን ዕለት ዕለት የምንሰራት ኃጢአትን ማሰብ መቻል አለብን። ከዛ በኋላ ማልቀስ በመድኃኒት ጌታ ሆይ አንተ ስለ እኔ ኃጢአት ስንት ጊዜ ቆሰልክ፣ ስንት ጊዜ ደማ፣ ስንት ጊዜ መከራ ተቀበልክ። እኔ ኃጢአተኛው ባሪያ ግን አሁን ድረስ ከኃጢአት አልወጣሁኝም። አሁን ድረስ ጌታ ሆይ የኔ ነገር ታጥቦ ጭቃ ሆኗል እኮ። አባቴ መድኃኒዓለም የኔ ነገር እኮ ታጥቦ ጭቃ ሆነ። ውሻ ወደ ተፋቱ ይመለሳል፣ ደግሞም የታጠበች እሪያ በጭንቅ አለመንከባለል ትመለሳለች ብሎ ቅዱስ ጴጥሮስ እንደተናገረው ጌታ ሆይ የኔ ነገር እኮ እንደዛ ሆኖ ቀረ በለው። እንደዛ በይው እህት ዓለምዬ፣ የኔ ነገር እኮ እንደዛ ሆኖ ቀረ። ወደኩኝ እኮ። ወይኔ የሆነች መዝሙር አለች፣ እሷን ብዘምር እንዴት ደስ ይለኝ ነበረ። በዚህ ሰዓት ተዘጋጅቼ ቆይ እመጣለሁ አንድ ቀን። በጣም ያቺን መዝሙር ለራሴ ስዘምራት ብቻ ሌላ ተመስጦ ውስጥ ነው የምታስገባኝ። እና ወድቅ ያለው ከጭቃ ላይ የሚል መዝሙር አለ። በጣም የድሮ መዝሙር ናት። እና እህት ወንድሞች እያንን እያሰብን ልንተጋ ይገባል። በተለይ ኃጢአታችንን እናስብ። ኃጢአቴ ከፊት እየቀደመች መጽሐፍ ቅዱስ እንዲላል እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ሰውሮታል ይላል። ጌታዬ መድኃኒዓለም የኔ ኃጢአት እኮ ጸሎቴ እንዳያርግ እኮ እንቅፋት ሆኖ ከለከለኝ። አባቴ መድኃኒዓለም ከኔ ኃጢአት ይልቅ ያንተ ቸርነት ይበረታልና እባክህ አምላኬ ሆይ ወደ እኔ ቅረብ፣ ኃጢአቴን አታስብብኝ። መዝሙር 50 አለ። መዝሙር 50 ላይ እሱን ጸሎት ጸልዩ። መዝሙር 50 አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተም ብቻ በደልኩ፣ በፊትም ክፋትን አደረግኩ። ይሄ ጸሎት በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ጌታ ሆይ መድኃኒዓለም ኢየሱስ ክርስቶስ ሆይ ኃጢአቴ እንደ ደም ቀልታለች፣ ከቶ በምን አነጻታለሁ ይሆን? ከቶ እችን ኃጢአቴን በምን አጥባት ይሆን? የትኛው ምጽዋቴ ነው ኃጢአቴን ሊደመስልኝ የሚችለው? አቤቱ ጌታዬ ኢየሱስ ክርስቶስ ኃጢአቴን ልሸከማት የማትችላት እጅግ ከባድ ናት። በምንስ ላነጻት እችላለሁ? በምንስ ላጥባት እችላለሁ? የቅድስት ዮስቴና ፊልም ላይ አላያችሁ? ቆጵሪያኖስ እንትኑን ሲያጸዳ፣ በረንዳውን ሲያጸዳ፣ ወለሉን ብረቱን ሲያጸዳ ኃጢአቴ ከብረት ይልቅ የተነከረ ነው፣ የማልለወጥ እንደሆንኩ አውቀዋለሁ እያለ ነበረ የሚጸጸተው። እናት ወንድሞች እኛም እንደዛ እያሰብን ልንጸልይ ይገባል ማለት ነው። ሕማሙን ባሰበ አይምሮ ኃጢአትን አስብ። ከዛ ሶስተኛ ሲቀጥል ደረጃው ምንድነው? መራራ ሞትን፣ የሲኦልን መከራ።
የሲኦልን መከራ ስታስብ ደግሞ እንዲህ እያልክ አስብ፣ ጌታዬ መድኃኒዓለም ወዮልኝ ለኔ። ያቺን የእሳት ባህር እንዴት ነው ማልፋት? ያቺን የእሳት ባህር እንዴት ነው ማልፋት አምላኬ? እነኛ አስጨናቂዎች በመጡ ሰዓት፣ ነፍሴን ከስጋዬ በለዩዋት ሰዓት የት ይሆን የኔ ዕጣ ፈንታዬ? ጌታዬ ኢየሱስ ክርስቶስ ሆይ እነሆ መጽሐፍ እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛውና አመፀኛው ወዴት ይታይ ዘንድ አለው ይላል። እንደዛ የሚል ቃል አለ በነገራችን ላይ መጽሐፈ ምሳሌ ምዕራፍ 11 ቁጥር 31 ላይ እነሆ ጻድቅ በምድር ላይ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ይላል። እና እኛም ይሄንን እያሰብን ጌታዬ መድኃኒዓለም ጻድቅ በጭንቅ የሚድን ከሆነ እንደኔ ያለ ኃጢአተኛውማ መግቢያው የት ይሆን? ጌታዬ ኢየሱስ ክርስቶስ ሆይ ትሉ የማንቀላፋ እሳቱ የማይጠፋ የገሃነም ስቃይ ከፊት ለፊቴ ተደቅኗል። እኔ ግን አሁንም ድረስ ኃጢአት እየሰራው ነው። ወዮልኝ ለኔ፣ ወዮልሽ ነፍሴ ሆይ። እንደዛ እያልክ ነፍስን አሳስባት ወንድሜ። አሁን እንደዛ ብለን ነፍስን ካልገሰስካት በኋላ የማትወጣበት መከራ ነው የሚገጥመን። አሁን ካላለቀስክ በኋላ አጋንንት በጭንቅ በግድ ያስለቅሰዋል። በኋላ ተገደ አጋንንት እየደበደቡ ከምታለቅስ ምን አለበት አሁን ብታለቅስ? ምን አለበት አሁን ብታለቅሽ? አሁን አልቅሰሽ ምን አለበት ጎዳናሽን ብታስተካኪ? ነፍሴ ከስጋዬ በተለየች ጊዜ አቤቱ ጌታዬ ጎዳናዬን አንተ ታውቃለህ የሚል ቃል አለ መጽሐፈ መቃብያን ካልዕ ምዕራፍ 20 ቁጥር 7 ላይ ነፍሴ ከስጋዬ በተለየች ጊዜ አቤቱ ጌታዬ ጎዳናዬን አንተ ታውቃለህ። በዚያች በሄድኩባትም ጎዳና ወጥመድ ሰወሩ፣ ወደ ቀኝም ተመልሼ አየሁ፣ የሚያውቀኝም አጣሁ፣ በዛም የማመልጥበት አለኝ። እንደዚህ እያልን ልናስብ የአምላካችንን ሕማም መከራ ባሰብነው አይምሮአችን ኃጢአታችን ባሰበው አይምሮአችን ደግሞ የሲኦልን መከራ ስቃይ ወደዛ የሰው ልጅ ከሚገባ ይልቅ ባይወለድ ይሻለው ነበር ይላል። የሰው ልጅ የሲኦል እራት ከሚሆን ይልቅ የሰው ልጅ የገሃነም ስቃይ ተካፋይ ከሚሆን ይልቅ እውነቴን ነው የምላችሁት ወንድሞች ባይፈጠር ይሻለዋል፣ ባይፈጠር ይሻለዋል። ቸሩ መድኃኒዓለም ይሁዳን የገሰጸው እንደዛ እያለ ነበረ፣ አሳልፎ ለሚሰጠኝ ለዚያ ሰው ወዮለት፣ ያ ሰው ባይወለድ ባይፈጠር ይሻለው ነበር ይላል። እና አስቡት ወንድሞች እንደዚህ አይነት ስቃይ ከፊት ለፊታችን አለ፣ መራራ ሞትና የሲኦል መከራ አለ። ይሄንን እናስብ። እኔ ትዝ ይለኛል የአባታችን የአቡነ ሀብተ ማርያምን ገድል በማነብበት ሰዓት አባታችን አቡነ ሀብተ ማርያምን የእግዚአብሔር መልአክ ወደ ሲኦል ይወስዷቸው ነበርና ሲያሳያቸው እዛ መቆየት አልቻሉም። ከሲኦሉ መከራ የተነሳ ከአስፈሪነቱ ከጨለማነቱ የተነሳ እዛ መቆየት አልቻሉም። ቶሎ ብለው ነው የወጡት። አስቡት፣ ይህን ያክል አስፈሪ የሆነ ስቃይ ቦታ አለ። ሌላውም ደግሞ ልክ እንደዚሁ ጻድቁ አባታችን አቡነ ተክለ ሃይማኖት ሞተ ለሚ አላምን አለ ትንሣኤ ሙታንን። ሰው ከሞተ በኋላ ይነሳል አለ። ሞተ ለሚ እናቱን እግዚአርያን የጻድቁ አባታችን የአቡነ ተክለ ሃይማኖት እግዚአርያን ሊያገባት የፈለገ ሰው ነበርና ከ25 ዓመት በኋላ አባታችን አቡነ ተክለ ሃይማኖት አድገው ከዛ ወደ ሞተ ለሚ ሄደው ካሳመኑት በኋላ እንዴ ትንሣኤ ሙታን አለ እንዴ ይላቸዋል አቡነ ተክለ ሃይማኖት ሞተ ለሚ ንጉሱ ማለት ነው። አዎ አለ አሉት። ምንም ሊያምን አልቻለም። በቃ ግራ ሲገባው አባታችን አቡነ ተክለ ሃይማኖት ሙታን አስነስተው ሊያሳምኑት ፈለጉና ከዛ እስቲ የሆነ ቦታ እዚህ ሞተዋል ምናምን ብሎ ነገሩት። ብቻ ታሪኩን ሁሉ ነገራቸው ሞተ ለሚ። ከዛ ዛ ቦታ ሄደው ሙታውኑን ሲያስነሱት የሞቱ ሰዎች የተናገሩት እጅግ አስፈሪ ስቃይ ውስጥ እንደነበሩ እጅግ አስፈሪ የሆነ ስቃይ እንደነበሩ ለጻድቁ አቡነ ተክለ ሃይማኖት ሲናገሩ ነበር። ከዛ አቡነ ተክለ ሃይማኖት በጣም አዘኑ። ወዮ የሰው ልጅ ለካ እንዲህ አይነት መከራ አለበት አሉ። በጣም አዘኑ። የሲኦልን መከራ በሊናቸው ስለው እኔና እናንተ ሴት ወንድሞች ወደዚህ ቦታ ጉዟችን የት ነው? ገነት ለመግባት ነው ወይስ እዚህ እንደዚህ አይነት አስከፊ የሆነ ቦታ ለመሄድ ነው እየተጓዝን ያለ ነው? ቆም ብለህ ራስን ፈትሽ። መጽሐፍ ለዛ ነው ደጋግሞ እንዲህ ብሎ የሚነግረን የዚያን ጊዜ የምትመልሰውን ወቅ፣ የዚያን ጊዜ የምትመልሰውን ወቅ። በዚህ ዓለም የሰራውን በጎንና ክፉን ማስብ፣
በጎ የሚበዛ እንደሆነ ክፉ የሚበዛ እንደሆነ መርምር፣ ሞክር። በጎ ነገር ብትሰራ የሞቱ ሰዎች በሚነሱበት ቀን ደስ ይል ዘንድ ለአንተ በጎ ነገር ነው። ክፉ ስራ ብትሰራ ግን ወዮልህ፣ እንደ እጅ ስራ እንደ ልቦናም ክፋት ፍዳን ትቀበላለህና። ባልንጀራንም ብትከዳው የእግዚአብሔርንም ስም ጠርተህ በሐሰት ብትምል እንደ ስራ ፍዳን ትቀበላለህና ወዮልህ ይላል። እና ወንድሞቼ መራራ ሞትን የሲኦልን መከራ ልናስብ ይገባል ማለት ነው። በነገራችን ላይ በዓት ዘግተው የሚኖሩ ባህታውያን እኚህ ሶስቱን ነገሮች እያሰቡ ነው የሚኖሩት። እኚህ ሶስቱን ነገሮች አንደኛ ምን ንገሩኝ? አንደኛ ምን? አረ የት ሄዳችሁ? አንደኛ ምን? የክርስቶስን ሕማምና መከራ። ሁለተኛስ? ኃጢአታችንን። ሶስተኛስ? ሲኦልን፣ መራራ ሞትንና የሲኦልን መከራ። እነኚህ ሶስቱን ሶስቱን እያሰብን ልንተጋ ይገባል ማለት ነው። ስለዚህ ወንድሞቼ እነኚህ ሶስቱን ነገሮች ሁሌ የምታስብ ከሆነ እነኚህ ሶስቱን የሰው ልጅ ሲረሳ ነው በቃ ኃጢአት ለመስራት የሚደፋፈረው። ሶስቱን ነገሮች ግን በተደጋጋሚ ሳያቋርጥ የሚያስብ ከሆነ የክርስቶስን መከራ፣ ሁለተኛ ኃጢአቱን፣ ሶስተኛ መራራ ሞትን የሚያስብ ከሆነ በተደጋጋሚ ሰው ልጅ ሁሌም ንቁ ነው የሚሆነው። ሁሌም ተዘጋጅቶ ይጠብቃል። እነኚህን ነገሮች እንዳናስብ ግን የሚያደርጉ ነገሮች አሉ። ቅድም ከዚህ በፊት እንደተነጋገር ለምሳሌ ከሰው ጋር ወሬ የምታወራ ከሆነ እህቶቼ፣ ወንድሞቼ ለመንፈሳዊ ህይወታችን ትልቁ ዝለት ምን እንደሆነ ታውቃላችሁ? ከሰው ጋር የምናጠፋው ጊዜ። ከሰው ጋር ያለን ጊዜ በመጠኑ መሆን አለበት። በጣም የውስጥ ሰላምን ታጣለህ። እኔ በህይወቴ በደንብ ከፈተሽኳቸው ነገሮች አንዱ ይሄ ነው። በእኔ በራሴ ላይ ከደረሰብኝ ደርሶብኝ የተማርኩት ትምህርት አንዱ ይሄ ነው። ከሰው ጋር በተገናኘ ቁጥር መንፈሳዊ ህይወት እየዛለ ነው የሚመጣው። በተለይ ከሰው ጋር ያለ ግንኙነት፣ ቀረቤታ በቃ በወሬ ከሆንክ የመጸለይ ፍላጎትን ሙትት፣ የመስገድ ፍላጎትን ሙትት፣ በቃ መንፈሳዊ ህይወት ዝለት ውስጥ ነው፣ የሌለ ዝለት ውስጥ ነው የምትገባው። እናት ወንድሞች፣ መንፈሳዊ ሰው ሰዓቱን በትክክል ይጠቀማል። ጊዜውንም ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ይረዳል። እና ሰዓትን ተጠቀም ወንድሜ፣ እህቴ፣ ሰዓትሽን ተጠቀሚ። ሶሻል ሚዲያ ላይ ጊዜሽን አታባክኝ። ቲክቶክ ላይ አታባክኝ ጊዜሽን። ዩቲዩብ ላይም ፌስቡክ ላይም አታባክኝ። በጣም የተወሰነ ሰዓት ብቻ ከሰው ጋር ስትገናኝ የሆነ ፍሬ ያለው ቃል ተናገር። ከዛ በኋላ ወደ ጸሎት ክፍል ግባ። ወይ ስራ መስራ ከሆነ በጸጥታ ሆነ ስራን ስራ። በጸጥታ ሆነ ስራን ብቻ ስራ። ወይ ብትችል ኤርፎን ሰከታ መዝሙር እያዳመጥክ ስራን ስራ። የንስሐ መዝሙር፣ ለንስሐ የሚቀሰቅሱ መዝሙሮች አሉ። ለንስሐ ህይወት የሚያነሳሱ መዝሙሮች አሉ አይደል? በተለይ የኪነ ጥበብ መዝሙሮችን በጣም ነው የምወዳቸው። በነገራችን ላይ ቅድም የዘመርኩላችሁ መዝሙር የኪነ ጥበብ መዝሙር ነው፣ አልፋና ኦሜጋ ሚል እና እነኚህ የንስሐ መዝሙሮች ለንስሐ ህይወት የሚያነሳሱ የኪነ ጥበብ ዝማሬዎች እኔ በጣም ነው የምወዳቸው። በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ፣ ጨነቀኝ ጠበበኝ የሚል መዝሙር ታስታውሳላችሁ አይደለ? ያው ላስታውሳችሁ ብዬ ነው። እና እንደዚህ አይነት የንስሐ መዝሙሮችን ማዳመጥ በቃ ምን ጊዜም ቢሆን መንፈሳዊ ህይወት አይቀዘቅዝም። እንደዚህ ያዳመጥ ስራ የምትሰራ ከሆነ። ሌላው ደግሞ የልብ ጸሎት አታቋርጥ። የምን ጸሎት አልኳችሁ? የሰማችሁን አይደለ? የልብ ጸሎት። በትክክል የልብ ጸሎት የሚባል ነገር አለ። እኔ በህይወቴ ያየሁት ነገር ስለሆነ በጣም ጠቃሚ ነው። የልብ ጸሎት ልክ እንደ ሙሴ ጸልም ያለ ጸሎት፣ ስራ እየሰራ የምትጸልየው ጸሎት። ለምሳሌ ጸሎቷ እኮ ውስን ናት። እቺን ቃል ደጋግማችሁ ጸልዩ በልባችሁ ወንድሞች። መንገድ ስትሄዱም ስራ ስትሰሩ ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ፣ ኃጢአተኛ ነኝና። ጌታዬ አምላኬ መድኃኔዓለም ሆይ አድነኝ፣ ተቸግሬያለሁና። ተረጋግታችሁ ማለት ነው፣ ሳትጣደፉ ዝም ብሎ ብቻ ያለ ተመስጦ ጌታዬ መድኃኔዓለም አድነኝ፣ ጌታዬ እንደዛ አይደለም። የልብ ጸሎት እንደዛ አይደለም። እየተመሰጣችሁ
አሁን ጌታዬ ኢየሱስ ክርስቶስ ሆይ ስትሉ በህሊናችሁ መራራ ሞትን እያሰባችሁ፣ የሲኦልን መከራ እያሰባችሁ፣ የክርስቶስን ሕማም እያሰባችሁ፣ ኃጢአታችሁን እያሰባችሁ ይህን ቃል በተረጋጋ በሰከነ መንፈስ ደጋግሞ መጸለይ። በቃ እቺ ቃል ይሄ ቃል በነገራችን ላይ ያ ቀራጩ የጸለያ ጸሎት እኮ ነው። ያ ወደ ቸሩ መድኃኔዓለም ቤተ ክርስቲያን አልገባም፣ ወደ ቤተ መቅደስ አልገባም ብሎ እኔ ደጅን እንዴት ረግጣለሁ ብሎ በሩ ላይ ሆኖ ወደ ሰማይ እንኳን ማየት አፍሮ ራሱን ዝቅ አድርጎ ደረቱን እየደቃ ጌታዬ አምላክ ሆይ እኔ ኃጢአተኛ ነኝና ማረኝ ያለ እቺ ጸሎት ናት ያስማረችው። እህት ወንድሞች፣ አጭር ጸሎት፣ እንደዚህ አይነት ጸሎት እናንተ አምናችሁ ያስምረኛል ብላችሁ ከያዛችሁ የእውነት ያስምራል። ከዚህ የተማርኩት ከማን መሰላችሁ? ከአቡነ ሀብተ ማርያም። አቡነ ሀብተ ማርያም አይታችሁ ከሆነ ገድላቸውን አንባችሁ ከሆነ ወደ ቤተ መቅደስ ሄደው እግዚኦ መሐረነ ክርስቶስ የሚል ጸሎት ያዳምጣሉ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ አሉና እቺ ጸሎት ገነት ታስገባኛለች፣ እቺ ጸሎት እኔን ከኃጢአቴ ታስመረኛለች ብለው ከዛ ሰዓት እቺን ጸሎት በቃ ሁሌ ደጋግሞ መጸለይ ጀመሩ። ሲሰግዱ ሁሉ እግዚኦ መሐረነ ክርስቶስ ይላሉ። በአማርኛ ምን ማለት ነው? አቤቱ ኢየሱስ ክርስቶስ ሆይ ማረኝ ማለት እኮ ነው። ሌላ ነገር የለም። አቤቱ ኢየሱስ ክርስቶስ ሆይ ማረኝ። ይሄን ጸሎት እህት ወንድሞች ደጋግማችሁ በተለይ ስራ በምትሰሩበት ሰዓት፣ መንገድ በምትሄዱበት ሰዓት በተመስጦ ሆናችሁ በሰከነ መንፈስ በተረጋጋ ሁኔታ ሆናችሁ መጸለይ። ይሄን ጸሎት ደጋግማችሁ የምትጸልዩ ከሆነ ሰው እንዲያናግራችሁ ሁሉ አትፈልጉም። በቃ ብቸኝነትን ትወዱታላችሁ። አሁን ብዙ ሰዎች ብቸኝነት ሆድ አስባሰኝ ይላሉ አይደል? ብቸኝነት ሆድ አስባሰኝ ከፋኝ ይላሉ አይደል? ከፋኝ ሆድ ያስብሰኛል። በቃ ብቸኝነት የሚሰማ ከሰው ሳይሆን ከእግዚአብሔር ስትርቅ ነው። ብቸኝነት የሚሰማ ከሰው ሳይሆን ከማን ስትርቅ ነው? ንገሩኝ። ከማን ስንርቅ ነው? ከእግዚአብሔር ስንርቅ ነው ብቸኝነት የሚሰማል። ስለዚህ እግዚአብሔር አንተን እስካልጣለ ድረስ ብቸኛ ነኝ ብላ አታስብ እና በልብ ሁሌ ስራ በሰራችሁ ቁጥር ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እኔ ኃጢአተኛ ነኝና፣ ጌታዬ ኢየሱስ ክርስቶስ ሆይ እጠበኝ ቆሽሻለሁና፣ ጌታዬ አምላኬ መድኃኔዓለም ሆይ አብራልኝ ጨልሞብኛልና፣ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ቅረበኝ ብቸኛ ነኝና። እንዲህ ያሉ መጸለይ ያቅታል? ይከብዳል? ወንድሞች ንገሩኝ እስቲ፣ ይከብዳል? አረ ነቃ በሉ እንጂ አይከብድም። ስለዚህ አጠር አድርጋችሁ ከፈለጋችሁ በወረቀት ላይ ጻፉ። እነኛ አሁን ለምሳሌ ምን እያላችሁ መጸለይ የምትፈልጉትን የለም። አሁን ለምሳሌ እኔ ትንሽ ነው የነገርኳችሁ። አሁን ብርሃኑን አየውኝና ወዲያው ጨልሞብኛልና አብራልኝ አልኩኝ። ከነገሮች ሁሉ ጋር እያገናኛችሁ መጸለይ በቃ ባጭሩ። ለምሳሌ እቃ እያጠባችሁ ከሆነ ቆሻሻ እቃ ስታጥቡ አሁን ከእቃው ጋር አገናኝቼ ስለ ራሴ ህይወት ልጸልይ ነው። እቃውን ልክ እያጠብኩት ቆሻሻውን እቃ እያጠብኩት ጌታዬ ኢየሱስ ክርስቶስ እግዚአብሔር ይከሰጽ አንተ ብለህ ነው የምገባ። ጌታዬ ኢየሱስ ክርስቶስ ሆይ እጠበኝ፣ ልክ እንደዚህ እቃ ቆሽሻለሁና፣ ልክ እንደዛ ማለት ነው። ጌታዬ ኢየሱስ አሁን ለምሳሌ በር ልከፍት ነው እንበል። በሩን ልክ ልከፍት ስል ጌታዬ ኢየሱስ ክርስቶስ የተዘጋብኝን የህይወቴን ቋጥሮ ክፈትልኝ ተዘግቶብኛልና። አያችሁ አይደል? ከነገሮች ጋር አያያዝኩት ማለት ነው። እንደዚህ እያልኩኝ መጸለይ እችላለሁ ማለት ነው። መንገድ እየሄድኩ ከሆነ ከመንገዱ ጋር አሁን ላያይዘው ህይወቴን ጌታዬ ኢየሱስ ክርስቶስ ምራኝ መንገድ የጠፋብኝ ነኝና። እንዲህ እያደረኩ ከነገሮች ጋር እያያዝኩ ምን ማድረግ? ጸሎት ማድረግ። እንዲህ የምትጸልይ ከሆንክ ወንድሜ የሐሳብ ኃጢአትን ሁሉ ታሸንፋለህ። የኃጢአት ሐሳብን ሁሉ የማሸነፍ አቅም ይኖራል። ቤት መጥቶ ዲያብሎስ በኃጢአት ሐሳብ ይፈትናል። ወለ ዝሙት ሐሳብ የለ፣ ወለ ትዕቢት ሐሳብ የለ፣ ወለ ቅናት ሐሳብ የለ፣ ወለ ምን ሐሳብ የለ። በቃ ተቆጣጥሮታል። ይሄ ጸሎት ሊናክን ማለት ነው። አየህ አይደል? የሐሳብ ውጊያን በዚህ ማሸነፍ ትችላለህ። ስትሰግድ ራሱ
እንዲያርክ እያሰብበት ሰግድ በጣም እጅግ በጣም ጥሩ ነው ለማለት ፈልጌ ነውና የልብ ጸሎት መጸለይ መንፈሳዊ ህይወት እንዳይቀዘቅዝ ይረዳሃል። እኔ በህይወቴ የተማርኩ ትምህርት ቤት ሲሄድ እንደዚህ አይነት ነገሮችን በጣም የምጠቀምባቸው ነበረ። ያኔ ሃይ ስኩል ተማሪ በሆንኩበት ሰዓት ማለት ነው። ረጅም ጉዞ ነበረ መጓዘውና ጥላ ስጓዝ በጣም ጠቅሞኛል። ሳላስበው ትምህርት ቤቱ ጋር የምደርስበት አጋጣሚ አለ። ያ ሁሉ ረጅም ጉዞ እኮ ነው አስቡት። ልክ በሩ ላይ ደረስኩ እንደምልበት ጊዜ አለና እንደዚህ አይነት ነገር ይጠቅማል። እና ደግሞ ቃለ እግዚአብሔርን መያዝ ለምሳሌ በጣም መንፈሳዊ ህይወትን የሚያነሳሳ ጥቅሶች አሉ አይደለ? እነኛን ጥቅሶች ደጋግመ ስትላቸው በጣም ይጠቅማል ማለት ፈልጌ ነውና ይሄንን ይመስላል። መንፈሳዊ ህይወት እንዳይቀዘቅዝ ከሶሻል ሚዲያ ራቅ። ሶሻል ሚዲያ አትጠቀሙ እያልኩ አይደለም። ስንጠቀም ግን ልክ ይኑረን፣ በልክ መሆን አለበት እና ይሄ ልናደርግ ይገባል። ከሰው ጋር አትገናኙ እያልኳችሁ አይደለም። ስንገናኝ ግን ልክ ይኑረን። መንፈሳዊ ሰው ከሰው ጋር ያለው ግንኙነት መንፈሳዊ ህይወቱን እንዳያቀዘቅዝ በጣም ይጠነቀቃል። አሳ ከውሃ ወጥቶ ከቆየ ምን ይሆናል? ንገሩኝ እስቲ። አሳ ከውሃ ወጥቶ ከቆየ ምን ይሆናል? ይሞታል። መንፈሳዊ ሰውም ከመልካም አስተሳሰቡ ከአቋሙ ወጥቶ ከቆየ ወይም ከዓለማውያን ሰዎች ጋር በከንቱ ጊዜውን ካሳለፈ የውስጥ ሰላሙን ያጣል። መንፈሳዊ ትጋቱም ይጠፋል፣ ይበርዳል። መንፈሳዊ ትጋቱም ይጠፋል። እንዲህ ትላለህ ትንሽ ቆይታ፣ ንስሐ ገብቼ ነበር አሁን ደግሞ ኃጢአት ሰራው ትላለህ ትንሽ ቆይታ። ምንድነው ቆይ እኔ በኃጢአት ደጋግሜ የምወድቅበት ሚስጥሩ ትላለህ። ሚስጥሩ ግን ይሄ ነው በቃ። በመጀመሪያ መንፈሳዊ ህይወት የጀመርከው ጥልቅ የሆነ መንፈሳዊ ስሜት ቀዝቅዟል። በምን? በሶሻል ሚዲያ። በምን? ከሰው ጋር አብዝተ ወሬ ስታወራ፣ በስንፍና። እና ደግሞ እነኚህ ሶስት መመሪያዎች ያዙ። ከዚህ በፊትም ነግሬያችኋለሁ፣ አሁንም ላስታውሳችሁ ፈልጋለሁ። ይሄ ሁሉም ነግራችሁ መንፈሳዊ ህይወታችሁ እንዳይቀዘቅዝ ነው። ብዙዎቻችን መንፈሳዊ ህይወታችን ሙትት እያለብን ተቸግረናል። ልክ ምርትነሽ የዘመረችው ዝማሬ ትዝ ይለኛል። ትናንትና ካንተ ጋር ዛሬ ደግሞ ከሌላ ሰልችቶኛል አባቴ ሆይ ሁሌ መሄድ ወደኋላ ሁሌ መጓዝ ወደኋላ ዴማስን ሆኛለሁ የሚል መዝሙር ታስታውሱታላችሁ አይደለ? እሱ መዝሙር አታስታውሱትም? በጣም የምወደው መዝሙር ነው። ልክ የኛ ህይወት እንደዛ ሆኗል። እና እነኚህ ሶስቱን መመሪያዎች አጥብቃችሁ ተግባራዊ ለማድረግ ሞክሩ። አንደኛ፣ የምታደርጉትን ሁሉ በሰዓቱ አድርጉ። ምን አልኳችሁ? የምታደርጉትን ሁሉ በምን? በሰዓቱ በትክክል። ምንም ነገር ልታደርግ ትችል ይሆናል። ምንም ነገር ልታደርግ፣ ጸሎት ልትጸልይ ይሆናል፣ ከሰው ጋር ወሬ ልታወራ ይሆናል፣ ብቻ ማንኛውም ስራ ልትሰራ ይሆናል። ስትሰራ ግን በሰዓቱ ማድረግ መቻል አለብህ። 24 ሰዓት አለው የሰው ልጅ። 24 ሰዓቱን ይከፋፍል። ይሄ የእንቅልፍ ጊዜ፣ ይሄ የስራ ጊዜ፣ ይሄ ደግሞ የጸሎት ጊዜ፣ ይሄ ደግሞ እንደዚህ ማረግበት ጊዜ፣ ከሰው ጋር ሰው ማወራበት፣ ሰዎችን የምጠይቅበት፣ ጓደኞቼን የምጠይቅበት፣ ሰላም የምልበት ታይም፣ እንደዚህ ብለህ መድብ። ስለዚህ ሁሉን ነገር በሰዓት አድርግ። ሁሉም ነገር በሰዓቱ ሲሆን ያምራል። ደስ እያለ ነው የአንዳንዷን ቀን የምታሳልፋት። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ ሳይታወቅ እልቅ ይላል ድንገት። በቃ እያንዳንዷን ቀን በደስታ ነው የምታሳልፋት። የምታደርጋትን እያንዳንዷን በሰዓት የምታደርግ ከሆነ ማለት ነው። ግን እንደመጣልህ አትኑር። እንደመጣልህ ማንኛውንም ነገር የምታደርግ ከሆነ ችግር ነው። አሁን ችግራችን ብዙዎቻችን የሆነ ከሰው ጋር በቃ የሆነ ግንኙነት ካደረግን ሳናስበው 1 ሰዓት ማውራት፣ ሳናስበው 2 ሰዓት ማውራት፣ ሳናስበው 3 ሰዓት ማውራት ጥሩ አይደለም። ይሄ ነገር ነው በቃ መንፈሳዊ ህይወታችን ግድል እያደረገ ያለው ነገር እና ይሄ ነገር ላይ እንጠንቀቅ ወንድሞች። መንፈሳዊ ሰው ሰዓቱን በትክክል ይጠቀማል ያልኳችሁ ከዚህ አንፃር ነው። እና ሰዓትን በትክክል ተጠቀም ወንድሜ እህቴ፣ ሰዓትሽን በትክክል ተጠቀሚ። ሁለተኛ ደግሞ የምታደርገው ነገር ሁሉ በትጋት ይሁን። በቸልተኝነት አትፈጽም። ጸሎት ስትጸልይ ተጠንቅቀ
በትጋት ሆነ ጸልይ። እጅ እንዴት ነው የተዘረጋው? እግር እንዴት ነው የቆመው? ሐሳብን ሰብሰብ አድርግ ስትጸልይ። ሐሳብ ትኩረት አምላክን እያሰበ መሆን መቻል አለበት። እንዴ ስዕል አድኖ እኮ ከፊት ለፊታችን አድርገን የምንጸልየው ለምን ይመስላችኋል? ሐሳባችን እኮ እንዳይሰረቅ እኮ ነው። ሐሳባችን እንዳይበተን እኮ ነው። በተለይ ስነ ስቅለቱን ከፊት ለፊታችን ካለ በጣም መልካም ነው። ስነ ስቅለቱን ሕማሙን እያሰብክ እንድትጸልይ ማለት ነው። እና ይሄ መሆን መቻል አለበት። ሌላው ስራ እንኳን ስትሰራ በጣም በትጋት ሆነ መስራት አለብን። አሁን ብዙዎቻችን እናለግማለን ስራ ስንሰራ። ዕቃ ለማንሳት ምን ይላል መሰላችሁ መጽሐፍ? ሰነፍ ሰው እጁን ወደ ውጭቱ ያጠልቃል፣ ወደ አፉ የሚመልሳ ዘንድ ለእርሱ ድካም ነው ይላል መጽሐፈ ምሳሌ ምዕራፍ 26 ቁጥር 7 ላይ ነው መሰለኝ። ምዕራፍ 26 ቁጥር 15 ላይ ሰነፍ ሰው እጁን ወደ ውጭቱ ያጠልቃል፣ ወደ ምግብ ማለት ሊበላ እኮ ነው፣ ግን ወደ አፉ ለመመለስ ግን ለሱ ድካም ነው። በቃ እጁን ያጠቅስና አሁን ደግሞ አንስቼ ልበላ ነው፣ እጅን ገና ወደ አፌ ላድርገው፣ ይሄ ለሱ ሐሳብ ይሆንበታል ማለት ነው። እና እህት ወንድሞቼ ሰነፎች መሆን የለብንም። ስራ ስትሰራ በትጋት መሆን አለበት። ቅልጥፍ 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 ማለት አለበት። እግር በጣም መፋጠን መቻል አለበት ለስራ። እጅ በጣም አክቲቭ መሆን አለበት። አስተሳሰብ ስታስብ ራሱ የሆነ ንቁ የሆነ ማሰብ አለ። ስትናገር ራሱ የሆነ ፍዝዝ እያልክ አይደለም መናገር ያለብን። እንደዚህ አይነት ነገር ጥሩ አይደለም። መጽሐፍ እንዲህ ይላል፣ ለስራ ከመትጋት አትለግሙ ይላል። ለስራ ከመትጋት ምን አትበሉ አለ። ለስራ ከመትጋት ትክክል። ለስራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ የሚል ቃል አለ እና የሆነ ፍዝዝ ስትል በጣም ደስ አይልም። በተለይ አይታችሁ ከሆነ በስራ ቦታ እንዴት ነው? አሁን ለምሳሌ ባንክ ቤት ስትሄዱ በጣም እየተቀላጠፈ የሚያስተናግዳችሁ ሰው ልታዩ ትችላላችሁ። ይህ ደግሞ ልክ እንደዚሁ በቸልተኝነት ፍዝዝ እያለ ገና ወረቀት ለመሳብ እጁን ቀስ እያለ ያደርጋል። እንዴ አትፈጥንም እንዴ የምትሉበት ጊዜ የለም? አይፈጥንም እንዴ? ምንድን ነው ምን ያንዛዘዋል የምትሉበት ጊዜ የለም? ምን ይጎትተዋል? እና ይሄ ለሰው ራሱ ጥሩ አይደለም። የሰው ሕሊናን አያረካም ስትለግም ማለት ነው። እና ስትሰራ በጣም አክቲቭ ሆነ መስራት አለብን። በንግግርም በተግባርም በሁሉም ነገር አክቲቭ ስትሆን ሁሌም ስኬታማ ትሆናለህ ማለት ነው። በነገሮች ሁሉ ስኬታማ ትሆናለህ። እና ምን ልላችሁ ፈልጌ ነው፣ ሁለተኛው መመሪያ የምታደርጉትን ሁሉ በትጋት አድርጉት። ብዙውን ጊዜ በትጋት የሰራችሁ ስራ ለአእምሯችሁ ደስታን ይሰጣል፣ ሰላም ይሰጣል። ተክታችሁ ሰርታችሁ የሰራችሁትን ስራ ዞር ብላችሁ ስትመለከቱ ያረካቸዋል። አረካም? በትጋት የተሰራ ስራ አረካም? ወንድሞች ከሰው ራሱ ምስጋናን ያመጣላችኋል እኮ። ጎሽ የኔ ጀግና እንዴት አድርገሽ ሰራሽው፣ ጎሽ የኔ ብርቱ፣ የኔ ቅመም የምትባሉበት ጊዜ የለም? አንዳንድ ሰዎች አመሰግኗቸው። ይሄ እኮ ለነሱ እርካታን የህሊና እርካታ ስላስገኘላቸው ነው፣ የእናንተ ትጋት ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በትጋት ምንጊዜም የሰራችሁ ስራ ለእናንተም ሆነ ለሰው ደስታን ይፈጥራል ነው። ግን እየለገምክ ስትሰራ ኖሮም አልጠቀመ ትባላለህ። ብሄድ ባሄድ ድሮም እየለገመ ነው የሚሰራው፣ እየለገመች ነው የምትሰራው ነው የምትባሉ። እና ምን ልላችሁ ፈልጌ ነው፣ እየተጋ በትጋት መስራት መቻል አለብን። ሶስተኛ ደግሞ የሆነ ነገር ጀምረ አታቋርጥ። የሰማችሁን አይደለ? የሆነ ነገር ጀምረ አታቋርጥ። ብዙዎቻችን የሆነ ነገር እንጀምራለን፣ ለጊዜው እንደኛ ጀግና የለም። በቃ በትጋት መስራት እንጀምራለን፣ ከጊዜ በኋላ ግን ነገርየውን እናቋርጠዋለን ማለት ነው። እና እህት ወንድሞች የሆነ ነገር ነክሰ ከያዝክ ስራ ሊሆን ይችላል፣ ጸሎትም ሊሆን ይችላል፣ ስግደትም ሊሆን ይችላል። አንዴ ከጀመርክ አታቋርጥ። ማንም እርፍ በእጁ ይዞ ይላል መጽሐፍ ቅዱስ ላይ ቸሩ መድኃኔዓለም፣ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላል። እርፍ ይዞ ወደኋላ ለምን ትመለከታለህ? የሆነ ነገር ጀምረ ለምን ታቋርጣለህ? እንደዚህ አይነት ነገር ስኬታማ እንዳንሆን ያደርገናል ማለት ነው። ስለዚህ ሶስቱን ነገሮች ተግባራዊ እናድርግ። ሶስቱን ነገሮች ተግባራዊ እያደረግክ የምትኖር ከሆንክ ወንድሜ፣ ምንም የትኛውም ቀን ደብሮ አትውልም። የትኛውም ቀን የሆነ ዲፕሬሽን ተጭኖ በቃ
በቃ አስጠልቶ አትውልባትም። ይሄ ቀን ሲያስጠላ የምትልበት ጊዜ የለም። ተደስተ የምታሳልፍበት ቀን ነው። እያንዳንዱን ቀን በጉጉት የምታሳልፍበት ቀን ይሆናል ማለት ነው። ሳታውቀው ቀኑ ይጨልማል፣ ሳታውቀው ደግሞ ይነጋል ማለት ነው። እንቅልፍም ደግሞ የጣፈጠ ነው የሚሆንልን። ምክንያቱም ስራን በጊዜ አጠናቃላ። ስራን በጊዜ ጨርሳል፣ ሰርታል። ደስ ብሎ ነው የምትሰራው። ግን አስቡት፣ አሳይመንት አሁን ያልሰራ ተማሪ እየጨነቀው ነው የሚውለው። ትምህርት ቤት መሄድ ሁሉ ያስጠላዋል። ምክንያቱም አሳይመንት አልሰራም። አሳይመንት አምጡ ሲባል እሱ ዝም ሊል ነው። የቤት ስራ ያልሰራ ተማሪ ልክ እንደዛው ምን ልን ነው ይላል። ለፈተና የሚሄድ ተማሪ ካላጠና በጣም እየደበረው ነው የሚሄደው። ምክንያቱም አላጠናማ በቃ ጭንቀታም ሆኖ ነው የሚውለው ማለት ነው። ትምህርት ቤት ሲሄድ ሁሉ ግን አጥንቶ በደንብ የተዘጋጀ ተማሪ በሙሉ ኮንፊደንስ ነው ፈተናው ላይ የሚቀመጠው ማለት ነው። እና ምላችሁ ፈልጌ ነው ስራችንን በአግባቡ መስራት መቻል አለብን። ሶስቱም መመሪያዎች ያዙ። አንደኛ አሁን ልፈትሽ እስቲ አዳምጣችኋል? ዝም ብዬ ነው በከንቱ ስለፈልፍ የነበርኩት እስካሁን ወይስ ተረድታችሁኛል? ሶስቱን ነገሮች ይዛችኋል? እስቲ ልፈትሻቸው። አንደኛው ምን ነበረ? ጽፎላችኋል። ለካ የምታደርጉትን ሁሉ በሰዓቱ ምን ማድረግ? ተግባራዊ ማድረግ። አንደኛ ይሄን ነገር ያዙ። የምናደርገውን ሁሉ በሰዓቱ እናድርግ። ሁለተኛውስ የምናደርገውን ሁሉ በትጋት ማድረግ። የሆነ ፈዘን አለመስራት ማለት ነው። ንቁ ሆነን አክቲቭ ሆነን ያንን ነገር ተግባራዊ ማድረግ። ይሄ ሶስቱንም ነገሮች መጽሐፍ ቅዱስ ስለሚደግፋቸው ነው። የእግዚአብሔር ቃል ይደግፋቸዋል። ሶስተኛውስ ወረተኛ አለመሆን። ትክክል። በምናደርገው ነገር እስከ መጨረሻው መጽናት። አዎ እነኚህ ሶስቱን ዲያብሎስ እኛን ለማሳነፍ የሚፈልገው የሆነ ከሶስቱ አንዱን ተግባራዊ እንዳናደርግ ያደርጋል። ወይ በሰዓቱ ነገሮችን ሁሉ እንዳናከናውን ያደርገናል። ባለብህ ሰዓት ስራ እንድትሰራ ያደርጋል። ስራ መስራት ባለብህ ሰዓት እንድትጸልይ ያደርጋል። ወይም የሆነ ነገር ብቻ ከዛ ጋር ድብልቅልቆ ይወጣብሃል ቀኑ ማለት ነው። ይሄን እንዳታደርግ ያደርጋል። በሰዓቱ ነገሮች እንዳትጠቀም። ሁለተኛ ደግሞ የሆነ የምትሰራውን ስራ እየለገምክ እንድትሰራ ያደርጋል። በቸልተኝነት ፍዝዝ እያልክ እንድትሰራው ያደርጋል። ሶስተኛ ደግሞ የጀመርከውን እንዳትጨርስ ያደርጋል። የጀመርከውን እንዳትጨርስ። ከዛ ስኬታማነት በህይወት ይናፍቃል ማለት ነው። ይናፍቃል በህይወት አታገኘውም ስኬታማነትን። ታዲያ እነኚህ ሶስቱን ተግባራዊ ለማድረግ ደግሞ አንድ ነገር በጣም ትልቁ በህይወታችን የሚጠቅመው ምንድን ነው ካላችሁኝ፣ የማያቋርጥ ጾም፣ ጸሎትና ስግደት። ምን አልኳችሁ? የማያቋርጥ ምን? ጾም፣ ጸሎትና ስግደት። በቃ ያለ እነኚህ አይታሰብም። ሶስቱን ነገሮች ተግባራዊ ላደርግ ብትል አትችልም፣ አይተገብርልህም። የሆነ ፍዝዝ አዚም ይመጣል። የአዚም መንፈስ መጥቶ ይጫንብሃል። ከዛ ሶስቱን ተግባራዊ ላደርግ ስትል አይሳካልህም። ስለዚህ እነኚህ ሶስቱን ነገሮች አንድ በአንድ ተግባራዊ እንድናደርግ የሚያስችለን ደግሞ የማያቋርጥ ጾም፣ ጸሎትና ስግደት። ሰኞ ጸልየ ማክሰኞ ማትጸልየው አይነት ጸሎት አይደለም። ሰኞ ሰግደ ማክሰኞ ማሰግደው አይነት ስግደት አይደለም። ሰኞ ጾመ ማክሰኞ የማጾመው አይነት ጾም አይደለም። ሁሌ የማያቋርጥ ቋሚ የሆነ ጾም፣ ጸሎትና ስግደት። እነኚህን ይሄን ተግባራዊ የምታደርግ ሆነ ሶስቱን አንድ በአንድ መሬት ላይ ታውለዋለህ ማለት ነው። እና በእነኚህ መንገድ መንፈሳዊ ህይወታችን እንዳይቀዘቅዝ መከላከል እንችላለን ማለት ነው። ከዚህ አንጻር ነው ድክመት የሚመጣው ወንድሞች። ከዚህ አንጻር ድክመት ይመጣል። በነፍሳችሁ ዝላችሁ እንዳትደክሙ ብሎ ቅዱስ ጳውሎስ ያስጠነቀቀን ለዛ ነው። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ የሚለው ቃል ለዛ ነው። እና ይህን ይመስላል። ይህን ያክል ከተናገርኩኝ ይበቃኛል። ስንክሳሩን ብቻ ላንብበውና ወደ ጥያቄና መልስ እንገባለን ማለት ነው። ወደ ስንክሳሩ ግባ። ስንክሳሩን አዳምጠን እንመለስ። የነገውን ስንክሳር ማለት ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚህች ዕለት በነገስታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ይህንንም ቅዱስ በነገስታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ አላመልክም ብሎ መለሰላቸው። የበርቢዮስጦስ ልጅ ንጉሱም ለአማልክቶቹ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ ሾምሃለሁ ብሎ ብዙ ወርቅና ብር የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅና ብር ለጥፋት ይሁን፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሱም ለአምላክህ ልጅ አለውን አለው። ተመልከቱ፣ ለአምላክህ ልጅ አለውን? ብዙ ጊዜ እንደዚህ አይነት ጥያቄ ይጠየቃል ከአሕዛብ ዘንድ። እግዚአብሔር ልጅ አለውን የሚል ጥያቄ አለ። ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። አዎ ለአምላክ ልጅ አለው፣ ለእግዚአብሔር ልጅ አለው። አንድያ ልጁ ከሱ የተገኘ ልጅ አለው። ማን ነው ካላችሁ፣ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር ቸሩ መድኃኔዓለም ነው። ቸሩ መድኃኔዓለም የማን ልጅ ነው? የአብ ልጅ ነው። ከዘላለሙም የሚወልደው ማለት ነው። ከዘላለሙ የሚወልደው ማለት አብ ኖሮ ወልድ የሌለበት ልጁ የሌለበት ጊዜ የለም። አብ ኖሮ ልጁ የሌለበት ጊዜ የለም። ግን የኢየሱስ ክርስቶስ ልጅነት ሲባል አባቱ የማይቀድመው እናቱን የፈጠረ ልጅ ማለት ነው። ለአምላክ እናት አለው ሲባል አዎ እናት አለው። ማናት? ድንግል ማርያም። ግን በኋላ ድህረ ዓለም በሱ ፍቃድ በአባቱ ፍቃድ የወለደችው ማለት ነው። ፈጥሯት የወለደችው ማን ነው የፈጠራት? ራሱ ባለቤቱ ቸሩ መድኃኔዓለም የወለደችው እናት አለው። እሺ አባቱስ? የማይቀድመው ልጅ አለው። አባቱ የማይቀድመው እናቱን የፈጠረ ልጅ ማን ነው ካላችሁ፣ ቸሩ መድኃኔዓለም። እንደ ሰውኛ አይነት አይደለም። አሁን ብዙዎች ግራ የሚጋቡት ለአምላክ ልጅ አለው እንደ ሲባል አዎ ልጅ አለው ሲባል አይምሯቸው ቀጥታ ወደ እናትና ልጅ ነው የሚሮጠው። ግን አይደለም። እዚህ ጋር በጣም በሙስሊሞች ወገኖች በጣም መታለል ያለው እዚህ ጋር ነው። ወንድሞች አምላክ ልጅ አለው እያሉ ለማጣጣል ይሞክራሉ። ለምን መሰላችሁ? እነሱ የሚያስቡት አምላክ ልጅ አለው ሲባል ልክ እናት ልጅ እንዳላት አይነት ነገር አድርገው ነው የሚያስቡት። ነው እንዴ? ግን እንደዛ ነው? በጭራሽ ማይገናኝ ነገር ነው እንዴ! እናት ልጅ አለ ስለ ሰውኛ በሰው ዘንድ መስፈርት አምላክን በሰው መስፈርት ልንለካ ወይም ልንመዝነው ወይም ልንመለከተው አንችልም። ልክ እናት ልጅ እንዳላት አይነት ነገር አይደለም። እናት ልጅ ቢኖራት ልጇን በእድሜም ትበልጠዋለች አይደለም? በእድሜም ትበልጠዋለች፣ በአካል ግዝፈትም ትበልጠዋለች ከማደጉ በፊት። ካደገ በኋላ ምናልባት እሱ ሊበልጣት ይችላል። ግን ከማደጉ በፊት በእድሜም በአቅምም በሁሉም ነገር ትበልጠዋለች። በእግዚአብሔር ዘንድ ግን እንደዛ አይደለም። አብ ልጁን ቢወልደው ከልጁ አይበልጥም። ወልድ ከአብ ተወለደ ቢባል አብን አክሎ አብን መስሎ ነው። መቼ? ዕለት የለም ሰዓትም የለም። ከዘላለሙ ከጥንትም ጀምሮ የወለደው አንድ ልጁ አለው። አብ ልጁን ወለደው ይላል ቅዳሴ ላይ፣ ግን ዕለት የለም ሰዓትም የለም የሚል ቃል አለ እና ይሄን ማሰብ መቻል አለብን። ቅዳሴ አትናቴዎስ፣ ቅዳሴ ያዕቆብ ዘሰሩግ፣ ሌሎችም የቅዳሴ መጽሐፍት ላይ መመልከት ያስፈልጋል ማለት ነው። ስለዚህ የወልድን ልጅነት የአብን አባትነት ስናስብ በሰው መስፈርት በሰውኛ መስፈርት ለክተን ልንመለከተው አይገባም እና ጥንቃቄ ልናደርግ ያስፈልጋል። እና ብዙዎች በሚስጥረ ሥላሴ ላይ ግራ የሚጋቡት በሰውኛ መስፈርት እየመዘኑ ስለሆነ ነው። ሙስሊሞችም በሰውኛ መስፈርት ስለሚመዝኑ ነው። ለእነሱ ብዙ ጊዜ ሚስጥረ ሥላሴ ካልኩሌሽን የሚሆንባቸው። ላመኑት ግን ግልጽ ነው። ንጉስም ለአምላክ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሱም አምላክን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም
ወደ እርሱ ከተመለስክ እንደኔ ጭፍራ ትሆናለህ፣ የተወደደ መስዋዕትም ያደርግሃል አለው። ንጉሱም ነገር አታብዛ፣ ብዙ ገንዘብ እሰጥ ዘንድ ለአማልክቶቼ መስዋዕትን አቅርብ እንጂ አለው። አያችሁ አይደለት ወንድሞች? ከዚህ የምንማረው ምን መሰላችሁ? ሰዎች ስለ ሃይማኖታችን ጥያቄ የሚጠይቁት ለማወቅ ብቻ አይደለም፣ ለመፈታተንም ጭምር ነው። እኛንም ለማስካድ ጭምር ነው። አሁን ብዙዎቻችን ጥያቄ ስንጠየቅ ስለ ሃይማኖታችን እንደው ለማወቅ ፈልገው ይመስለናል አይደል? ለማወቅ ብቻ አይደለም ብዙዎች የሚጠይቁት፣ እስቲ አስረጂኝ ብለው ልክ መረዳት የፈለጉ መስለው ጥያቄ የሚጠይቁበት ጊዜ አለ። ግን እህቶቼ ወንድሞቼ ጥንቃቄ አድርጉ። ተኩላው የበግ ለምድ ለብሶ ይመጣል። ተኩላው ቃሉን አለስልሶ ይመጣል። እባብ ቆዳው ይለሰልሳል፣ ግን ተናዳፊ ነው፣ መርዛማ ነው። አሕዛብና መናፍቃንም ወደ እናንተ ሲቀርቡት ወንድሞች ልክ እንደ ልታስረዷቸው እንደሚፈልጉ መስለው ነው የሚመጡት። እስቲ አስረጂኝ፣ እስቲ አስረዳኝ እያሉ ጥቅስ ይጠቅሳሉ ከመጽሐፍ ቅዱስ። ምን ማለት ነው ይላሉ። የዚህ ሰዓት እናንተ ስትደናበሩ፣ ግራ ስትጋቡ ይሄ እኮ ማለት እንዲህ ነው ብለው የራሳቸውን አስተምሮ፣ የራሳቸውን የክደት ትምህርት፣ የራሳቸውን የክደት ዕውቀት በሊናችሁ ላይ ይጭኑባቸዋል ማለት ነው። እና ሁሉም ሰው ለማወቅ አይደለም የሚመጣው። ስለዚህ የምትችሉትን አስረዱ፣ ማትችሉትን ግን ምንድነው ማድረግ አለበት? አይ እኔ ተማሪ ነኝ፣ ስለ ሃይማኖቴ ገና በመማር ላይ ያለው ሰው ነኝ። ምናልባት ስለ ሃይማኖቴ ማወቅ ከፈለክ ከሚያውቁት ጋር እና ላገናኝ ማለት መቻል አለባችሁ። እሺ እየሰማችሁን አይደል? ምን ማለት አለባችሁ? ሰምታችሁኛል አይደል? ከሚያውቁ ጋር ላገናኝ። ትክክል። ለምሳሌ ንጽጽር ግሩፕ ስራ፣ የሃይማኖት ንጽጽር ላይ ከሚሰሩት ሰዎች ጋር አገናኟቸው እና ከፈለክ ስለ ሃይማኖት ማወቅ ከፈለክ እና ከሱ ጋር ላገናኝ፣ ከነሱ ጋር ናና ትምህርት ተማር። እንደዛ ማለት አለባችሁ እንጂ የማትችሉት ጋር ሙጉት አትግጠሙት ወንድሞች። የማትችሉትን ሙጉት ከአሕዛብና ከመናፍቃን ጋር አትግጠሙ። የማትችል ከሆንክ ዕውቀት ውስን ከሆነ የምትችለውን አስረዳ። ማትችለውን ግን አይ እኔ ገና ተማሪ ነኝ፣ ስለ ሃይማኖቴ ለማወቅ በማወቅ ላይ ያለ ሰው ነኝና ወይ አውቄ እስከምመጣ ጠብቀኝ፣ ጠይቄ የሚያውቁትን ጠይቄ እስከምመጣ ጠብቀኝና ላሳውቅክ። አይ ካልክ ደግሞ ና ከሚያውቁት ጋር ላገናኝ ይባላል እንጂ የማታውቁትን ሙግት ውስጥ መግባት ይሄ ተገቢ አይደለም። እና ይሄንን ልንረዳ ይገባል። እና ሰዎች ጥያቄ የሚጠይቁ ለማወቅ ብቻ ሳይሆን አለማወቃችንን ተጠቅመው ወደ ጥፋት መንገዳቸው፣ ወደ ረከሰ ሃይማኖታቸው ጎትተው ለማስገባትም ይጠቀሙበታል ነው። አሁን ይሄ ንጉስ የሚጠይቀው የማያውቅ ከሆነ ጎትቶ ሊወስደው ነው ወደ ጥፋት። እና ንጉሱ ምን አለው? ነገር አታብዛ፣ ብዙ ገንዘብ እሰጥ ዘንድ ለአማልክቶቼ መስዋዕትን አቅርብ አለው። የከበረ ቴዎድሮስም ንጉሱ ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ ንጉሱ ተቆጣ፣ ልብሱንም እንዲገፉት በትምህርቱም ካመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ፣ በሌሊትም ወጣ፣ እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሱም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉስ ለምን አትታዘዝም? ለአማልክቶቼስ ለምን አትሰዋም? የከበረ ቴዎድሮስም እኔ ስለረከሱ አማልክት አልሰዋም፣ ለካዲ ንጉስም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን በጥፊ መታው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘቅት ውስጥ አሰጠመው። ማን ያሰጠመው? የሰማችሁን አይደለ? ስንክሳሩ ላይ ነው ልባችሁ ወይስ ሌላ ቦታ ላይ ነው? ማን ያሰጠመው? ይሄ ሊቀ መላእክት ቅዱስ ገብርኤልን ላከለት። መኮንኑንም ሊቀ መላእክት ቅዱስ ገብርኤልም መኮንኑን ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ ኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ተመልከቱት ወንድሞች፣ እግዚአብሔር አምላክ ቅዱስ ገብርኤልን የላከለት ምኑን አይቶ ነው የሚለው ስንክሳሩ? ሰምታችኋል አይደል? ትዕግስቱን።
ተመልከቱ፣ ትዕግስቱን አይቶ ነው። በጥፊ ሲመታ እንዳይመታ አይደለም ያደረገው እግዚአብሔር አምላክ። መጀመሪያ ፈተናውን ማለፍ አለበት። ይሄ ቅዱስ አንገቱ ሲታነቅ ሲረገጥ በጥፊ ሲመታ መታገስ አለበታ። መታገስ ሊቀ መላእክት ቅዱስ ገብርኤል የተላከው ስለታገሰ ነው። ባይታገስ ኖሮ ቅዱስ ገብርኤል ከእግዚአብሔር አይላክም ነበረ። እና ተመልከቱት ወንድሞች፣ በእያንዳንዷ ፈተና መታገስ አለብን። ካልታገስክ ግን ጸጋ አታገኝም ማለት እኮ ነው። ካልታገስክ ጸጋ አታገኝም። አሁን ይሄ ቅዱስ ተነስቶ ለበቀል ቢነሳሳ ኖሮ ለበቀል ቢነሳሳ ማለቴ አሁን ንጉስን እንዴት ትመታኛለህ ብሎ ደፍሮ ገመዱን የታሰረውን በጥሶ፣ በነገራችን ላይ ይሄ ቴዎድሮስ የሚባለው ሰማዕት ምስራቃዊ ቴዎድሮስ ይባላል። በጣም ኃያል ሰማዕት ነው። በውትድርናም እጅግ የሚታወቅ ታላቅ ቅዱስ ነው። እና አስቡት፣ ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት ይላል። ስለዚህ እግዚአብሔር አምላክ እንዳትፈተን አይደለም ያደርግክ። አንደኛ ፈተናውን የምትቋቋምበት ብርታት ይሰጣል። ሁለተኛ ደግሞ ፈተናውን ከታገስክ በኋላ ሽልማት ያድልሃል። ጠላቶችንም ይበቀልልሃል፣ ሽልማትም ደግሞ ይሰጣል። ተመልከቱ፣ ጠላቱን ተበቀልለት። ማንን? ንጉሱን አሰጠመው ከምድር አዘግት። ከዛስ ለከበረ ቴዎድሮስም በእስያ ሀገር እየተዘዋወረ ሃይማኖቱን የሚሰብክበት መንፈሳዊ ጻዕዳ ፈረስን ሰጠው። እና ይሄ የምንማረው ወንድሞች ፈተና ስናልፍ ሌላ ጸጋ እንደሚሰጠን ነው ከእግዚአብሔር የምንማረው ማለት ነው። ንጉሱም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮችን ላከ። ከዚህ ደግሞ የምትማሩት ምን መሰላችሁ? ዲያብሎስ አያርፍም። አሁንም ፈተና ያመጣብሃል። አሁንም ፈተና፣ እንደገና ያንን ፈተና ስታልፍ አሁንም ሌላ ፈተና ይደርብብሃል እንጂ ዲያብሎስ በቃ ተሸንፌያለሁ ብሎ የሚሄድ ጠላት አይደለም። ዛሬም ነገም ይፈታተናል። ለዛ ነው አባ ሽኖዳ ዲያብሎስ የማይሰለችና የማይደክም መንቻካ ነው። በቃ የቻልኩትን ያክል ልሞክር ይላል። ዲያብሎስ በአንተ ላይ ተስፋ የሚቆርጠው መቼ እንደሆነ ታውቃለህ? ነፍስ ከስጋ ስትለይ። ነፍስ ከስጋ ስትለይ በቃ አለቀ። ደግሞ እኮ ነፍስ ከስጋ ተለይታም አያርፍም እኮ፣ ይከታተላል፣ በሩቁ ይመለከታል። ወደ እግዚአብሔር መላእክት ሲወስዱ እሱም በሩቁ ነው ይመለከት። ያያል፣ እያየክ እኮ ነው ወደ መንግስቱ የምትሄደው። እስከዚህ ድረስ ዲያብሎስ ይፈታተናል። ለዚህ ማስረጃ የአባ መቃርስ ሕይወት ማየት ጥሩ ነው። አባ መቃርስን ዲያብሎስ አልለቀቀው፣ እስከ መጨረሻው ይመለከተው ነበር። እንደውም እየተከተሉ መቃሪ ሆይ አሸነፍከን ይሉት ነበር። ነፍሱ ከስጋው ተለይታ ወደ ገነት እየሄደ መቃሪ ሆይ አሸነፍከን አይደለ እያሉ ይከታተሉት ነበር። እና ዲያብሎስ እስከዚህ ድረስ ለፈተና እንደማይተኛልን ነው የምንረዳው። እናት ወንድሞች፣ በቃ የሆነ ሰዓት ጸሎት ጸልየ ፈተናው ሲጠፋል በቃ ፈተና ጠፍቶልኛል ከእንግዲህ አልፈተንም ብለህ አትዘናጋ እና ትፈተናለህ ለማለት ያክል ነው። አሁንም ንጉሱ 100 ፈረሰኞች ወታደሮችን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉስ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላ እንዳይጠጣ ደጃፎችን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው ዘግዝቀው ሰቀሉት። ደሙም እንደ ውሃ እስኪፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውም ብዙ በሽተኞች ዳኑ። አያችሁ አይደል? መከራ ስትፈተን፣ መከራ በሚገጥም መከራ ያንተ መከራ ለሌሎች ፈውስ መድኃኒት ነው። ሌሎች ከመከራ የሚድኑበት ነው። አንተ መከራ እያየ ምጸልይ ከሆንክ፣ መከራ እያለ ምሰግድ ምጾም ከሆነ አንተ መከራ አይተ የጾምከው ጾም ጸሎትና ስግደት ለአንተ ብቻ አይደለም የሚጠቅመው፣ ለቤተሰብም ጭምር መድኃኒት ይሆናል። ለቤተሰብ ብቻ አይደለም፣ ለአካባቢው ሰዎች ሁሉ፣ ለአካባቢው ሰው ብቻ አይደለም፣ ለሀገር ብቻ አይደለም፣ ለአህጉራት ሁሉ፣ ለመላው ዓለም ሁሉ ይጠቅማል። እና ተመልከቱ፣ በቴዎድሮስ ደም በሽተኞች ዳኑ። እሱ ሲገረፍ ከግርፋቱ የሚወጣው ደም ለሌላው በሽታ ሆነ፣ ለሌላው መድኃኒት ሆነ። ይቅርታ። እና እዚህ አንድ የምንማረው ትምህርት ይሄ ነው። ታምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ።
እሊህን የተገደሉትንም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ንፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሡ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለግሙት እግሮቹንና እጆቹንም በችንካር ቸንክረው ለአንበሳ እንዲጥሉት አዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት። አይገርምም? ከሰው እንስሳ ተሻለ። ከሰው እንስሳ ተሻለ። ይገርማል። መጽሐፍ ቅዱስ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰል ይላል። እዚህ ጋር ግን ከእንስሳም ብሶ ነው እየተመለከትን ያለ ነው። እንስሳ ከሰው ተሽሎ ለቅዱሱ አለቀሰለት እንባውን እያንጠባጠበ። ይገርማል። አንዳንደኛ ሰዎች ከእንስሳም እንብሳለን ማለት ነው። እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግስተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ብዙ ጊዜ እግዚአብሔር አምላክ ቅዱሳን ነፍሳቸው ከስጋቸው ስትለይ ቃል ኪዳን ይገባላቸዋል። ከመረጥኩት ጋር ቃል ኪዳኔን አደረግኩ እንዳለው መዝሙረ ዳዊት መዝሙር 88 ቁጥር 3 ላይ። ከዚህም በኋላ የ200 ሰው ሸክም እንጨት፣ 100 ልጥር ባሩድ፣ 100 ልጥር የዶሮ ማር፣ 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀበሉ፣ በ3 አክሊላትም አቀዳጁት። ስጋውንም አውሳቢያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከስጋውም ታላላቆች ድንቆች ታምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ ፈለጋ ለማየ ሃይማኖት እንበለንትጋ እንዳኢ ኤልያስ ለቤተ አክዓብ ዘላፌ ህጋ ከማከ አልቦ እምእለ አድምኡ ጸጋ መንፈሳዊ ፈረሰ ዘተጽዕነ በስጋ። በዚህችም ቀን የቅዱስ ቴዎድሮስ ማዕበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ አመአት ስሳ ወበበ 10 ማዕበራነ ቴዎድሮስ ማር መነኩሴ ቴዎድሮስ እጓለ አንበሳ እምሂሩ ተክሙ ብየ ሐሰሳ ታናህስዩ ሊተ ክቡድ አበሳ። የካቲት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ቴዎድሮስ ሮማዊ ምስራቃዊም ይባላል፣ ሰማዕት ነው። ሁለተኛ 6034 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነት የተቀበሉ። ወር በገባ በ28 የሚከበሩ ቅዱሳን አማኑኤል ቸር አምላካችን ነገ ማለት ነው። ወራዊ አማኑኤል ቸር አምላካችን። እህት ወንድሞች መልከ አማኑኤል አለ፣ መልከ አማኑኤል ጸሎት አለ። ስለዚህ የቅዱስ አማኑኤልን መልክ መጸለይ መቻል አለብን። ሁለተኛ ቅዱሳን አበው አብርሃም፣ ይስሐቅና ያዕቆብ። የአብርሃም የይስሐቅና ያዕቆብ ገድል አለ። በነገራችን ላይ ገድላቸውን እየጸለይን ብንማጸን መልካም ነው። የአብርሃም የይስሐቅ የያዕቆብ አምላክ መድኃኔዓለም ማረኝ፣ አማኑኤል ሆይ ራራልኝ እያለን ብንማጸን ቸሩ መድኃኔዓለም በእነኚህ ቅዱሳን ቃል ኪዳን ያስበናል። 100 ስግደት እየሰገድ የሆነ ቦታ ላይ ዓመታዊ ታስበው በሚሉ መቼ ነበረ ያነበብኩት? ሐምሌ ነው ነሐሴ ነው ግንቦት አካባቢ ላይ 28 ላይ ለአብርሃም ለይስሐቅ የገባላቸው ቃል ኪዳን አለና 100 ስግደት እየሰገደ የአብርሃም አምላክ ማረኝ ያለ የሚማጸነው እንደሚምርለት ሁሉ ቃል እንደገባለት አስታውሳለሁና እስቲ አንድ ቀን ተዘጋጅቼበት መጥቼ እነግራቸዋለሁ። እና ወር በገባ በ28 እነኚህ 3ቱ ቅዱሳን አብርሃም፣ ይስሐቅና ያዕቆብ ይከበራሉ። ስለዚህ እንደው ሌላው ቢቀር ወንድሞች የአብርሃም አምላክ ማረኝ ያለ 100 ስግደት፣ የይስሐቅ አምላክ ማረኝ ያለ 100 ስግደት፣ የያዕቆብ አምላክ ሆይ ማረኝ አምላከ ያዕቆብ ማረኝ ያለ 100 ስግደት። እንደዚህ ያደረግን ራሱ ብናስብ የእነኚህ ቅዱሳን ረድኤትና በረከት በእነኚህ ቅዱሳን ቃል ኪዳን ተሳታፊዎች እንሆናለን ማለት ነው። ሶስተኛ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ። ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ። አራተኛ ቅድስት ዓመተ ክርስቶስ። እቺ ቅድስትም ትከበራለች። ግንቦት 28 ነው ዓመታዊ መታሰቢያ ክብረ በዓሏ። በኤርትራ ባህር ለ38 ነው ለ28 ዓመት ሰው ሳታይ
እርቃኗን እስክትሆን ድረስ በዘንቢል ሽምብራ ይዛ ኤርትራ በረሃ ገብታ ወደ ኤርትራ በረሃ እዛ ሄዳ የተጋደለች ቅድስት ናት። ጸጉሯ መጎናጸፊያ የሆነላት። ሽምብራው አላለቀም። ባይገርማችሁ 38 ነው 28 ዓመት ሙሉ በበረሃ እየተጋደለች አንዴ በቀራኒዮ ጎልጎታ በመድኃኔዓለም መቃብር ቦታ ማለት ነው። እዛ መካነ መቃብር እዛ ሄዳ ቸሩ መድኃኔዓለም ይሄን ሽምብራ እባክህ ባርክልኝ ብላ አስባርካ ሄደች። 38 ዓመት ሙሉ ስትመገበው ቆየች። ልብሱ አለቀ ከሰውነቷ፣ ምግቡ ግን ሽምብራው ግን አላለቀም። እንደዚህ የተጋደለች ታላቅ ቅድስት ናት። መጨረሻ ላይ ያገኛት ማን ነው? ታሪኳን የጻፈው አባ ዳንኤል ዘገዳመ ሲአት የበረሃው ኮከብ አባ ዳንኤል የሷን ታሪክ ጽፎላታል። እና እቺ ቅድስትም ወር በገባ በ28 ቅድስት ዓመተ ክርስቶስ ትከበራለች። ንስሐ አባቷ ስለ ኃጢአቱ ሲያለቅስ አይታ ነው ባይገርማችሁ ወደ በረሃ ለመግባት የተነሳሳችው። ንስሐ አባቷን አራያ አድርጋ ማለት ነው። እነኚህ ቅዱሳን ይከበራሉ ወር በገባ በ28 ማለት ነው። እግዚአብሔር ለኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ይጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህቶቼ ወንድሞቼ፣ የስንክሳር ትምህርታችን በዚሁ ተጠናቋል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።